አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤውና ለዳግማይ ትንሣኤ በዓል በሰላም አደረሳችሁ። አሁን ያቀረብነው ሰላምታ የትንሣኤ ሰሞን ሰላምታ ነው። በዓለም ሁሉ ያሉ ክርስቲያኖች የየራሳቸው የትንሣኤ ሰላምታ አላቸው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነፃ ወጣው፣ ሰላም ከእንግዲህ ሆነ፣ ደስታና ሰላም እያለች ሰላምታ ታቀርባለች። ይህ ሰላምታ ክርስቶስ መነሳቱን በየዕለቱ እንድናስታውስ የሚያደርግ ሰላምታ ነው። ለዚህ ያደረሰን አምላካችን ስሙ የተመሰገነ። የዛሬው ዕለት እንግዲህ በቤተክርስቲያን ዳግማይ ትንሣኤ ተብሎ የሚከበር በዓል ነው። ክርስቶስ የተነሳው አንድ ጊዜ ነው፣ ድጋሚ ተነሳ ለማለት አይደለም። በዛሬው ዕለት ሰላምታ የተሰጠበት ዕለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በተሰቀለና በሞተ ጊዜ ሐዋርያት በወቅቱ በነበረው የአይሁድና የሮማውያን በክርስቶስ ተከታዮች ላይ ያደርጉት በነበረው ክፉ ነገር ምክንያት በር ዘግተው ከቤታቸው በፍርሃት ተቀምጠው ነበረ እና በሩን በዘጉበት ስፍራ ክርስቶስ ከመካከላቸው ገብቶ ሰላም ለእናንተ ይሁን ብሎ ሰላምታ ከሰጣቸው በኋላ ኑ እዩኝ ብሎ ችንካሩን እንዲያዩ እንዲዳስሱት፣ ቁስሉ እንዲዳስሱ አድርጎ መነሳቱን አሳያቸው። ይህን ባደረገበት ወቅት ግን ከሐዋርያት መካከል ቶማስ የተባለው ሐዋርያ በዚያ አልነበረም። ስለዚህ ክርስቶስ ተነሳ አየነው ብለው ሲነግሩት ካላየሁኝ በስተቀር አላምንም አለ። በአንድ ወገን የሰዱቃውያን ወገን ስለሆነ ነው ይላሉ ሊቃውንት። ሰዱቃውያን ትንሣኤ አያምኑም። ስለዚህ ቶማስም የክርስቶስን ትንሣኤ ለማመን ተቸግሮ ነበር ይባላል። በሌላ መልኩ ግን ሌሎች ሐዋርያት ክርስቶስን አየነው ተነሳ ብለው ሲያስተምሩ እሱ ወንድሞቼ አይተውታል ብሎ በምስክር ከሚናገር በግልጽ አይቻለሁ ቢል ይሻላል እና ካላየሁኝ አላምንም አለ። በዛሬው ዕለት ማለት ክርስቶስ በተነሳ በሳምንቱ ከመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስንም ሳያዩ ያመኑ ብፁዓን ናቸው፣ ያመንክ እንጂ ያላመንክ አትሁን ብሎ ወደ እሱ እንዲመጣ አደረገው። ወደ ችንካሬ እጆችን አግባ፣ ወደ ጎኔ አድርግ፣ ተመልከተኝ እኔ ነኝ አለው። እንዳለውም በነካው ጊዜ ጌታዬ አምላኬ ብሎ ክርስቶስን አምላክነቱን ጭምር መስክሮ የተናገረበት ዕለት ነው ዳግማይ ትንሣኤ ብለን በዛሬው ዕለት የምናከብረው። ትንሣኤ ሰሞን ቤተክርስቲያን የተነሳበትን ዕለት ጀምሮ ለ50 ቀናት ነው የክርስቶስን ትንሣኤ የምታከብረው። ያንን 50 ቀን ግን እንደ አንድ ቀን ነው ቤተክርስቲያን የምትቆጥረው፣ ልክ ዛሬ እንደተነሳ ዕለት ማለት ነው። በዚህ ምክንያት ለሚመጡት 50 ቀናት አርብም ረቡዕም ሳይቀር አይጾም። ዓላማው ምንድን ነው? ይህን ቀን እንደ መንግሥተ ሰማያት ሕይወት እና እንደ አንድ ቀን ስለሚታይ በዚህ 50 ቀን ውስጥ መጾም ማለት በትንሣኤ ዕለት እንደ መጾም ተደርጎ ስለሚቆጠር ነው። ከትንሣኤ ዕለት የተሰበከው ምስባክ በዛሬውም ዕለት ይሰበካል። በመዝሙረ ዳዊት መዝሙር 77 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው የሚል ቃል አለ። ይህንን ዲያቆናት በዜማ በቅዳሴ መካከል ያዜሙታል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ሲል የክርስቶስን መሞት እንቅልፍ ብሎታል። እንግዲህ ሞት በመጽሐፍ ቅዱስ እንቅልፍ ተብሎ ይጠራል። ሞት እንቅልፍ ተብሎ የሚጠራባቸው ብዙ ምክንያቶች አሉ። እንደ የተወሰኑትን ለማንሳት አንድ ሰው እንቅልፍ አለመተኛት አይችልም። በሕይወት ዘመናችን ከምንኖረው ዕድሜያችን የሚበዛውን ተኝተን ነው የምናሳልፈው። የምንተኛውም የምንነሳውም በእግዚአብሔር ፈቃድ ነው። ሰው በፈለገ ሰዓት እንቅልፉን ማምጣት አይችልም። በፈለገ ሰዓት ከእንቅልፉን መንቃት አይችልም። እንደዚሁ ሞትም ትንሣኤም ከሰው አእምሮ ወይም ከሰው አቅም በላይ መሆኑን ለማሳየት ሞት እንቅልፍ ተብሏል። ሌላው ሞትን እንደ እንቅልፍ እንድናየው ነው። አሁን እኛ ብዙ ጊዜ በጣም የምንፈራው ሞትን ነው። ለምን? በቃ የመጨረሻ አድርገን ስለምናየው። በመንፈሳዊ አይን ሞት ጅማሬ ነው እንጂ ፍጻሜ አይደለም። የዘላለማዊ ሕይወት መጀመሪያ ነው። ልክ አንድ ሕፃን ልጅ ከእናቱ ማህፀን እንደሚወጣው ከምድር ማህፀን ደግሞ የምንወጣው በሞታችን ቀን ነው። ስለዚህ ለዘላለማዊ ሕይወት የልደት ቀን ይባላል። ለዘላለማዊ ሕይወት የምትወለድበት ቀን ማለት በዚህ ምድር ላይ የምትሞትበት ቀን ነው። ሌላው ቅዱስ ጳውሎስ በተሰሎንቄ መልእክቱ አንቀላፍተው ስላሉት ተስፋ እንደሌላቸው እንዳታዝኑ፣ የተኛ ይነሳል ብላችሁ እንደምታስቡ የሞተም ይነሳል ብላችሁ አስቡ ብሎ ተናግሯል። በዚህ ምክንያት ሞት እንቅልፍ ተብሎ ተጠርቷል። የክርስቶስ ሞት በተለይ እንቅልፍ ይመስላል። የክርስቶስ ሞት እንቅልፍ እንዲባል አንዱ ምክንያት ክርስቶስ በስጋው ቢሞትም በመለኮቱ ያው ነው። በስጋ ሞተ፣ በመንፈስ ግን ያው ሆነ ተብሏል እና እንደውም ከመጀመሪያው እንቅልፍ ተኚ ሰው ከአዳም ታሪክ ጋር በዚህ ማገናኘት እንችላለን። አዳም በገነት መካከል ተኝቶ ነበረ።
የመጀመሪያውን እንቅልፍ ተኛ ይላል ቅዱስ ኤፍሬም ሶሪያዊ በኦሪት ዘፍጥረት ትርጓሜውና አዳም ተኝቶ እያለ ከጎኑ አጥንትን አንስቶ ሔዋንን ፈጠራት። ከዚያ በኋላ አዲስ ህይወት ተተካ ማለት ነው። ከአዳም ጎን ሔዋን ተገኘች። ይህ የመጀመሪያው አዳም ታሪክ በዕለተ ዓርብ ተፈጽሟል። ለሁለተኛው አዳም ለክርስቶስ ማለት ነው። አዳም ተኝቶ እያለ እንቅልፍ ወስዶት ሳለ ከጎኑ በተገኘችው አጥንት ሔዋን እንደተፈጠረችና የብዙሃን እናት እንደሆነች የሁላችን እናት እንደሆነች ክርስቶስ በዕለተ ዓርብ እርቃኑን በተሰቀለበት ሰዓት በሞተ ሰዓት ከጎኑ ደምና ውሃ ፈሶ ነበረ። የፈሰሰው ደምና ውሃ የሁላችን እናት የሆነች ጥምቀት ቤተክርስቲያን ተገኝታለች። ስለዚህ የክርስቶስ ሞት እንቅልፍ ተብሎ ተጠርቷል። ሁለተኛው ስካር ተብሎ ተጠርቷል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ይላል። የክርስቶስ ሞት ለምንድን ነው ስካር ተብሎ የተጠራው ሲባል ክርስቶስ እንግዲህ ሰክሮ ጠጥቶ አይደለም። ይህም ከሌላ የመጽሐፍ ቅዱስ ታሪክ ጋር ይገናኛል። በመጽሐፍ ቅዱስ የመጀመሪያውን ስካር የምናገኘው የኖህ ታሪክ ላይ ነው። ጻድቁ ኖህ እንደምናውቀው በጥፋት ውሃ ዓለም ሊጠፋ ነበረ። ዓለም ሊጠፋ ሲል መርከብ ስራ ተባለ፣ ሰራ። እንግዲህ ምንም እንኳን እግዚአብሔር ያመጣው መቅሰፍት ቢሆንም የጥፋት ውሃው ግን ከዛ መቅሰፍት ለመዳን ወደ መርከብ ግቡ የሚል አዋጅ ታውጆ ነበር። የሰው ልጆች አልሰሙም ነበር። ጭራሽ በሚነግራቸው በኖህ ላይ ይቀልዱበት ነበር። መጀመሪያው ያልተሳካለት ሰባኪ ነው ኖህ። እንግዲህ ከዚህ በኋላ የጥፋት ውሃ መጣ። በጥፋት ውሃ እሱና ቤተሰቡ ዳኑ፣ ሌላው ዓለም ጠፋ ማለት ነው። ከዛ ከጥፋት ውሃ በኋላ ኖህ በምድር ላይ ገበሬ ሆነ፣ ወይን ተከለ፣ ጠመቀ፣ ጠጣ ይላል። ሲጠጣ ሰከረ ይላል። እንግዲህ ኖህ እንደው የለመደ ሰካራም ሆኖ አይደለም፣ ግን ጠጥቶ ማቅሰው ገና ሲቀምስ እንደው ከአቅሙ በላይ እንደሚሆነው ኖህ እርቃኑን እስኪሆን ድረስ ሰከረ። ስለዚህ እርቃኑን ጥሎ ወደቀ። እርቃኑን ጥሎ በወደቀ ጊዜ ልጆቹ መጥተው የኖህን እርቃን መሆን መመልከት ጀመሩ። የመጀመሪያ ያየው ካም የተባለ ልጁ ነው። አይቶ ሳቀበት። ወንድሞቹን ሄደና ኧረ አባታችሁ እርቃኑን ሆኗል ብሎ በቀልድ በፌዝ መልክ አሳያቸው። እነሱ ግን አይናችን የአባታችንን እርቃን አያይም ብለው ልብሳቸውን ነጠላቸውን ጫፍ ጫፉን ይዘው ወደ ኋላ ሄደው የአባታቸውን እርቃን ሸፈኑት ይላል። ኖህ ሲነቃ እርቃኑን የሸፈኑትን መረቃቸው፣ እርቃኑን የገለጠውን ካም ረገመው። እንግዲህ ይህ ታሪክ ወደ ክርስቶስ ስናመጣው በትክክል ኖህ የክርስቶስ ምሳሌ ነበረ። ኖህ ጠጥቷል፣ ሰክሯል። ክርስቶስ ሰከረ ይባላል፣ ግን የሰከረው በመጠጥ አይደለም፣ በሰው ልጅ ፍቅር ነው። ኖህ የጠጣው ጠጅ ነው። ክርስቶስ ግን የጠጣው ጽዋ ሞት ነው። አባቶ ብትወድስ ይቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ አይሁን ብሎ በዕለተ ሐሙስ ጸልዮ በዕለተ ዓርብ የጠጣው ጽዋ ሞትን ጽዋ ነው። ስለዚህ ኖህ በመጠጥ ጽዋ ጠጥቶ እንደሰከረ ክርስቶስ ደግሞ በሰው ልጅ ፍቅር እርቃኑን በመስቀል ላይ ተሰቀለ። ኖህ እርቃኑን በሆነ ጊዜ ካም መጥቶ እንዳፌዘበት አይሁድ የክርስቶስን እርቃን እያዩ መጥተው ዘበቱበት፣ ራስህን አድን እያሉ ቀለዱበት። ሴምና ያፌት የኖህ እርቃንን እንደሸፈኑ ደግሞ ፀሐይ፣ ጨረቃ፣ ከዋክብት የክርስቶስን እርቃኑን ሸፍነውታል። ፀሐይ ጨልማለች፣ ከዋክብት ጨልመዋል፣ ጨረቃ ደም መስላለች ማለት ነው። ስለዚህ የክርስቶስ ሞት እንቅልፍና ስካር ተብሎ የተጠራው በዚህ ምክንያት ነው ማለት ነው። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የተባለው ለዚህ ነው። እንግዲህ ክርስቶስ ተነስቷል። ከሱም በፊት ከሱም በኋላ ከሞት የተነሱ ሰዎች አሉ። የጊዜ ነገር ነው እንጂ ሁላችንም ከሞት እንነሳለን። የሙታንም መነሳት ተስፋ እናደርጋለን። የክርስቶስን ሞት ግን ከሌሎች ትንሣኤዎች ሁሉ ምንድን ነው የሚለየው ስንል ቅድም በመግቢያ ላይ ሰላምታ ስናቀርብ ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን ብለናል። በታላቅ ኃይልና ስልጣን ተነሳ ማለት ነው። ማንም ሰው በራሱ ፈልጎ የተነሳ የለም። ያስነሳቸው አሉ፣ አስነሽ የሚፈልጉናል። ክርስቶስ ግን ራሱ ነው የተነሳው። የመጀመሪያው ነገር ይሄ ነው። ሁለተኛው ክርስቶስ የተነሳው ድጋሚ ላይሞት ነው። በመጽሐፍ ቅዱስ ላይ ያሉ የሞቱና የተነሱ ሰዎች ግን ቆይተው ሞተዋል፣ ድጋሚ ሞተዋል። ተነስተው ሕያዋን ሆነው አልቀሩም። ክርስቶስ ግን ዘላለማዊ ትንሣኤ ነው፣ የማይደገም ትንሣኤ ነው። አንድ የተነሳ ድጋሚ አይሞትም፣ ሞት የሌለበት ትንሣኤ ነው። ለዚህ ነው መጽሐፍ ቅዱስ ላይ ከሞት የተነሱ ሰዎች ስናያቸው 8ኛው ነው ክርስቶስ። ከሱ በፊት 7 ትንሣኤዎች እናገኛለን፣ ከኦሪት ጀምሮ ማለት ነው። የሱነማይቷ ሴት ልጅ፣ የሰራፕቷ መበለት ልጅ፣ ከዚያ ኤልሳ ከሞተ በኋላ በአጽሙ ያስነሳው ልጅ፣ ክርስቶስ ያስነሳቸው 3 ሰዎች አሉ። ከዛ በኋላ ደግሞ በዕለተ ዓርብ እሱ በሞተ ጊዜ ያስነሳቸው አሉ፣ ከመቃብር የተነሱ በመስቀሉ ተአምራት ማለት ነው። 8ኛው ግን ክርስቶስ ነው። 8 ቁጥር በነገረ መለኮት እይታ ሲታይ የዘላለም ሕይወትን የሚያሳይ ነው። ከሰንበት በኋላ ያለው የዘላለም ሕይወትን የሚያሳይ ቁጥር ነው እና የክርስቶስ ትንሣኤ ሞት የሌለበት ትንሣኤ ነው ማለት ነው። ሕያውን ከሙታን መሃል ለምን ፈለጋችሁ?
ተነስቷል ጌታ ተነስቷል ይብዛ ሰላማችን። እንግዲህ ክርስቶስ በዚህች ምድር ላይ በተመላለሰበት ጊዜ በዕለተ ዓርብ ከማስነሳቱ በፊት በማስተማሩ ጊዜ 3 ሰዎችን ከሞት አስነስቷል። 3 ሰው ብቻ ያስነሳው አቅቶት አይደለም። እሱ እግሩ እንደረገጠ ምድር ላይ ያሉትን ሙታን በሙሉ ማስነሳት ይችላል። ግን አመጣጡ ከሁለተኛው ሞት ሊያድነን ነው እንጂ ከዚህኛው ሞት አይደለም። ይሄኛው ሞት ወደዛኛው ዓለም መሸጋገሪያ ነው እንጂ መቅረት ያለበት ነገርም አይደለም። እንደውም የምሕረቱ አካል ነው። በዚህ በሚፈርስ በሚበሰብስ አካል እድሜ ልክ ከምንኖር ሞት የሚባል ነገር አምጥቶ ወደ ዘላለማዊ ሕይወት ሊያመጣን እግዚአብሔር ለምሕረቱ ያደረገው ነገር ነው እና ክርስቶስ 3 ሰዎችን ያስነሳው። የመጀመሪያ ያስነሳው የ12 ዓመት ሕፃን ልጅ ነች። ኢያኢሮስ የሚባል የመቶ አለቃ ሰው ልጅ ነች። ሌላው ወጣት ደግሞ አስነሳ። ናይን በሚባል ስፍራ የአንዲት መበለት ሴት ልጅን አስነሳ። ሶስተኛው ደግሞ በጎልማሳነት ዕድሜ ያለውን አልዓዛርን አስነሳ። እንግዲህ እነዚህ 3 ትንሣኤዎች ክርስቶስ ማለት የፈለገው ነገር ስላለ ነው 3ቱን መርጦ በትንሣኤ ያሳየን። በዕድሜ ሕፃኑንም አስነስቷል፣ ወጣቱንም አስነስቷል፣ ጎልማሳውንም አስነስቷል። በዕለተ ትንሣኤ ምን አይነት ትንሣኤ እንደምንነሳ በሁሉም ዕድሜ ያሉ እንደሚነሱ ያሳያል። በትንሣኤው የተገኘው ደስታ ስናየው በሕፃኗ መነሳት አባቷ ተደሰተ፣ በወጣቱ ልጅ መነሳት እናቱ ተደሰተች፣ በአልዓዛር መነሳት ደግሞ እህቶቹ ተደሰቱ። ስለዚህ በዕለተ ትንሣኤ አባት በልጁ ትንሣኤ፣ እናት በልጇ ትንሣኤ፣ ወንድም በእህቱ፣ እህት በወንድሟ ትንሣኤ የሚደሰቱበት ቀን እንደሚመጣ ለማሳየት ራሱ ክርስቶስ ትንሣኤ መሆኑን ለማሳየት 3 ትንሣኤዎችን አደረገ። የሚገርመው የትንሣኤዎቹም ሁኔታ የተለያየ ነበር። መጀመሪያ ያስነሳት የ12 ዓመት ልጅ ኢያኢሮስ የሚባል የመቶ አለቃ ልጅ ልጄን አስነሳልኝ አድንልኝ ብሎ ላከው። ጠየቀው ክርስቶስን። እሺ ብሎ ክርስቶስ ወደ ቤቱ መጣ። መንገድ ላይም 12 ዓመት ደም ይፈሳት የነበረችውን ሴት ፈውሶ እግረ መንገዱን መጣ። እዛ ቤት ሲደርስ ግን ሰዎች እያለቀሱ ወጥተው በቃ ልጅህ ሞታለች፣ መምህሩን አታድክመው አሉት። ክርስቶስ ግን አልሞተችም ተኝታለች እንጂ አለ። ለሱ እንቅልፍ ነው ሞት። እንግዲህ ለክርስቶስ ሞት እንቅልፍ ቅድም ብለናል። ሁለተኛ እኛ የተኛ ሰው ለመቀስቀስ ከምናደርገው ጥረት እሱ የሞተ ለማስነሳት ይቀለዋል። እኛ ቢያንስ የተኛን ሰው ለመቀስቀስ ብዙ ተግትገን ነው የምናስነሳው። ለክርስቶስ ግን የሞተን ተነስ ቢል ማስነሳት ይችላል፣ ነክቶ ማስነሳት ይችላል። ስለዚህ ተኝታለች አለ። አስወጣቸው። እናትና አባት ከ3 ደቀ መዛሙርቱ ጋር ይዞ ገባ። ከዛ ተነሽ አላት። ወዲያውኑ ተነሳች። ምግብ ስጧት አለ። በላች ማለት ነው። ለእሷ ለቅሶ የተነፈረ ንፍሮ የበላች ልጅ ነች ማለት ነው። በ12 ዓመቷ ከሞት አስነሳት። ቤት ውስጥ እያለች ነው ያስነሳት። ሁለተኛ ያስነሳው ልጅ ደግሞ ሊቀብሩት መንገድ ላይ ይዘውት ሲሄዱ ከከተማ ሲወጡ ቀባሪዎቹ አሉ። እናቱ ከኋላ እየተከተለች እያለቀሰች ነበር። ክርስቶስ ከመንገድ አስቆማቸው። እድለኛ ሟች ነው። ትንሣኤ መንገድ ላይ ጠበቀው። ክርስቶስ ትንሣኤ ነው፣ ሕይወት ነው እና እናቱ እያለቀሰች ቀባሪዎቹ እየተከተሏት ሲሄዱ ከመንገድ አስቁሞ ተነስ አለው። ዳሰሰው፣ ተነሳ ይላል። ይህ ሁለተኛው ትንሣኤ። ሶስተኛው ትንሣኤ የአልዓዛር ነው። የአልዓዛር ደግሞ ከተቀበረ 4 ቀኑ ነው። 4 ቀኑ ነበር። ድንጋዩን አንሱት አላቸው። ኧረ ይሸታሃል ጌታ ሆይ 4 ቀን ሆኖታል እያሉት አስነሳው እና አልዓዛር ውጣ አለው። ከነመግነዙ ወጣ ይላል። እነዚህ 3 ታሪኮች በእኛ ሕይወት ውስጥ ትርጉም ስላላቸው ነው፣ መልእክት ስላላቸው ነው ያነሳሁት። እንግዲህ ትንሣኤ ሲባል የግድ ከሞት ብቻ አይደለም። ሞት 3 አይነት ነው። አንደኛው ሰው እዚህ ምድር ላይ ያለ የሚሞተው ሞት አለ። ይኸው ምንድነው? ሕይወቱ በኃጢአት በክፉ ነገር ውስጥ ከገባ ቢኖርም እንደሞተ ነው። መጽሐፍ ቅዱስ ደጋግሞ ስለዚህ ነገር ይናገራል። ነፍሳችንን የማናስብ፣ በጎ ስራ የማንሰራ፣ ለሌላው የማናስብ ግለኞች፣ በክፉ ስራ ላይ የተሰማራን ከሆንን በሕይወት ብንኖርም እንደ ሞት ነው የሚቆጠረው። የመጀመሪያው ሞት እሱ ነው። ሁለተኛው ሞት በስጋ የሚሞተው ነው። ሶስተኛው ሞት የመጨረሻው ሞት ኩነኔ ነው። ከነዚህ ሞቶች ውስጥ የመጀመሪያው ሞት ብዙዎቻችን ይመለከታል። እርስ በርስ የነበረን ግንኙነት እጅግ በጣም የሚያሳፍር ነበረ። እንደው አሁንም ትንሽ ጋብ ቢል የሚነሳ መልሶ ብዙ ክፉ ነገር አለ። ይህ በሕይወት ካሉት በታች የሚያደርገን በሕይወት እንዳለን የማያስቆጥረን የሞት ሕይወት ነው። ክርስቶስ ቤት ውስጥ እያለች ገብቶ ያስነሳት ልጅ ማለት ገና በሐሳብ ያላወጣኸው ኃጢአት ያላወጣኸው ክፉ ነገር ይኖራል። የዛኔ ብትጸጸትና ብትመለስ ያልፈጸምከውን ክፉ ስራህን እዛው ቤት ውስጥ ደብቀ የምትሰራውን ኃጢአት ይቅር ሊልህ ዝግጁ ነው፣ ሊያነሳህ ማለት ነው። በግላችን ተደብቀን የምንሰራው ኃጢአት አለ ወይ? በሐሳባችን የሸመቅነው ክፉ ሐሳብ አለ። ከዛ ለማስነሳት ፈቃደኛ ነው። ልጅቷን ክፍሏ ድረስ ገብቶ ማንም ሳያይ ነው ያስነሳት። ስለዚህ በሕይወትህ ውስጥ ክፉ ነገር እያሰብክ ከሆነ
ማንም ያላሰበው ያላየውን ክፉ ሐሳብህን ይቅር ብሎ ድጋሚ ሊያስነሳ ወደ ህይወት ሊያመጣ እንደሚችል ያሳየናል። ገብቶ አስነሳት ይላል እና እያንዳንዳችን በውስጣችን በቤታችን የደበቅነው በልባችን የደበቅነውን ክፉ ነገር አሁን ይሄ የትንሣኤ ዘመን ነው። ትናንት የምናስበውን ክፉ ነገር የምናስብበት ጊዜ አይደለም። ስለዚህ ገብቶ ትንሣኤ ያደረገላት ማለት ነው። ይህን ለሁላችን ያደርግልን። ሁለተኛው መንገድ ላይ ደግሞ በቀባሪ ታጅቦ እየሄደ እያለ አስነሳው ይላል። ይህ ደግሞ ሰዎች ሁሉ የሚያውቁብን ክፉ ስራ አለ፣ ክፉ ኃጢአት አለ። በሰው ታጅበን የምንሰራው ሰው ሁሉ ያየው ወደ መቃብር እየገሰገስን ያለንበት ወደ ባሰ ክፉ ነገር እየሄደ ያለ ወጣት ነው። እንግዲህ እናቱ እየተከተለችው ታለቅሳለች። እናት የተባለችው ቤተክርስቲያን ናት። እንግዲህ ሁላችን እናት ናት፣ በጥምቀት ወልዳናለች። ስለዚህ አንድ ሰው ወደ ክፉ ስራ በሄደ ቁጥር እየተከተለችው ታለቅሳለች። ልጄን አጣሁት እያለች ታለቅሳለች። ስለሱ ቅዱስ አምብሮስ የተባለ ሊቅ ምን ይላል? አንተ በንስሐ መመለስ ቢያቅትም ቤተክርስቲያን ግን አንተን እየተከተለች ታነባለች። ሰው ቀባሪህ ብዙ ሊሆን ይችላል። ወደ ክፉ ስትሄድ የሚፈርድብህ ሰው አለ። እሱ ክፉ ነው ብሎ በኃጢአት የሚወስንብህ ሰው አለ። ደግሞ በርታም የሚል ሰው አለ። ብዙ ቀባሪ አለ እና ከመንገድ አስቆመው ይላል። እና አንዳንድ ሰው ደግሞ ሰው ሁሉ የሚያውቀው ክፉ ስራ ውስጥም ካለ ክርስቶስ ያስነሳዋል ከመንገድ ጠብቆ ማለት ነው። ሁለተኛው ትንሣኤ የተባለው መንገድ ላይ ያለውን አገር ያወቀውን ኃጢአት ነው። ሶስተኛው 4 ቀን የሆነውን ሬሳ ነው። ይሄ ደግሞ ማለት በክፉ ስራ ለምደነው ተዋህዶን ጨርሰን እንደፈረስን እንደበሰበስን እስኪቆጠር ድረስ ህይወታችን በጣም የተበላሸ ነው። ይህ ማለት ክፋቱን በደንብ ተለማምደ ነው ይሸታል እስኪባል ድረስ። አልዓዛር እንደዛ ነበር። 4 ቀን ሆኖታል። መቃብሩ ተዘግቷል። ክፈቱት አለ ክርስቶስ። ጌታ ሆይ ይሸታሃል አሉት ይላል። ክርስቶስ ግን ክፈቱት ብሎ አልዓዛር ውጣ ብሎ ጠራው ይላል። በተለምዶ የሞተን ሰው በስሙ የሚጠራው ሰው የለም። ሬሳው ወጣ ነው እንጂ የሚባለው እገሌ ወጣ። የፈለገ ብንወደው እኮ ልክ ሲሞት እንፈራዋለን። አልዓዛር ብሎ ጠራው። ይሄ ደግሞ ምንድነው? በክፋት ህይወት ውስጥ በመጥፎ ህይወት ውስጥ በኃጢአት ህይወት ውስጥ ያለህ ብትሆንም እግዚአብሔር ግን በስም ይጠራል። ሰዎች ይሸታል ብለው አይ እሱ በሱስ የተበላሸ ሰው ነው፣ እሱ እንደዚህ የተበላሸች ነች፣ ተስፋ የለውም ብለው ይሸታል ቢሉት እንኳን አይሰማም። ውጣ አለው፣ ወጣ፣ ከነመግነዙ ወጣ ይላል። ይሄ ደግሞ ለእያንዳንዳችን የሚያስፈልገንን ትንሣኤ የሚያሳይ ነው። እንደ ሀገርም እንደ ግለሰብም አሁን ይሄ ዘመን በጣም የትንሣኤ ዘመን ነውና ክርስቶስ እነዚህን ሁሉ ትንሣኤዎች አድርጓል። በራሱ ጊዜ ግን የተነሳው በስልጣኑ ነው። በዚህ ምክንያት ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን እንላለን። እንግዲህ ክርስቶስ በትንሣኤው ወቅት ሌላው ያሳየን ነገር ትህትናውን ነው። ትህትና የሚለው ቃል ለእግዚአብሔር እንጂ ለሰው ሁሉ የሚሆን አይደለም። ምክንያቱም እኛ ትሁት ብንሆን ራሳችንን ማወቅ ነው። ለምሳሌ አንድ ሰው እኔ አፈር ነኝ ትቢያ ነኝ ቢል በጣም ትሁት ነው ይባላል። ግን እንደው ቴክኒካሊ ሰው አፈር ነው። ስለዚህ ትህትና ማለት ሰው ራሱን ሲያውቅ ነው ይባላል። በትክክል ማን መሆንን ስታውቅ ለአንተ ትህትና ነው። ለእግዚአብሔር ግን ልዑል አምላክ የከበረው አምላክ ሰው መሆኑ ዝቅ ማለቱ ትህትና ተብሎ ይነገራል። ለእኛ ግን ራሳችንን ማወቃችን ራሱ እንደ ትህትና ይቆጠራል። እና ክርስቶስ በትህትና ነው። ልደቱም ትንሣኤው ሲወለድ በሌሊት ነው። ማንም እልል ብላችሁ ወጥታችሁ ነጭ ለብሳችሁ ተቀበሉኝ ሳይል ማንም ሳያው ነው የተወለደው። በበረት ውስጥ ነው የተወለደው። በቤተ መንግስትም ቢወለድ ለሱ ክብር አይደለም፣ ግን በበረት ውስጥ ነው የተወለደው። ሲነሳም መለከት ሳያስነፋ ነጋሪት ሳያስጎስም በትህትና ነው የተነሳው። ሁለተኛው ክርስቶስ ሲወለድም ሲነሳም የተፈጠሩ ነገሮች ምንድናቸው? ሲወለድ እንግዲህ ዮሴፍ የተባለ ሰው ጻድቁ ማለት ነው ድንግል ማርያምን ይዞ በጸነሰች ጊዜ መልአክ ተነግሮት አትፍራ ለመውሰድ ድንግል ማርያም ተብሎ ከቤቱ አኖራት። ከዛም በሕዝብ ቆጠራ ጊዜ ነው እንግዲህ የተወለደው ክርስቶስ። ክርስቶስ ሲቀበርም እውነት ለመናገር ዮሴፍ የሚባል ሰው ነበር። ተመሳሳይ ነው። ሲወለድ ዮሴፍ ነበረ ሳይፈራ ድንግል ማርያምን የወሰዳት። ሲቀበር ደግሞ ሳይፈራ ዮሴፍ በራሱ ቦታ ዮሴፍ ዛርማቲያ የተባለ ሰው በራሱ ቤት ቀበረው ማለት ነው። በራሱ አዲስ መቃብር ውስጥ አወላለዱና ከሞት መነሳቱም ተመሳሳይ ነው። ክርስቶስ በተቀበረ ጊዜ አይሁድ መቃብሩን በትልቅ ድንጋይ ዘግተውት ነበረ። ምንድነው ያሉት? እነሳለሁ ብሎ ተናግሯልና የኋለኛው ውስጥ ከፊቱ እንዳይበልጥ ይዘጋ ብለው ጲላጦስ ጋር አስፈቅደው በትልቅ ድንጋይ አስዘጉት፣ በማህተም አስመቱት። ከዛ ወታደር ሁሉ አቆሙ ይላል። እና እውነት ለመናገር ከሞት ከመነሳትና ድንጋይ ከማንከባለል የቱ ነው የሚከብደው? ክርስቶስ ከሞት መነሳት ከቻለ ያን ድንጋይ ዞር በል ቢለው ይሄዳል። ግን ውስጣቸው ፍርሃትም ስላለ ያን ድንጋይ ያዘጉት። የሚገርመው ግን ክርስቶስ መቃብሩን
ሳይፈነቅል ድንጋዩን ሳንከባልል ከታተመው መቃብር ነው የወጣው። በኋላ ድንጋዩን መላእክት የከፈቱት ሴቶች ገብተው እንዲያዩ ነው እንጂ ክርስቶስ መቃብር ሳይከፈትልን ነው የወጣው። ሲወለድም እንደዚህ ነበረ። ማህተመ ድንግልናሽ ሳይለወጥ ወልድን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ እንላለን። ሲወለድም የድንግልናዋን ማህተም የድንግል ማርያምን ሳይከፍት ነበር የተወለደው። ሲነሳም እንደዚሁ ነው። ቅዱስ አባ ጊዮርጊስ ዘጋስጫ የተባለው የኢትዮጵያዊ ሊቅ በአርጋኖን በተባለ ድርሰቱ ምን ይላል? 3ቱን ደጆች ያልከፈተ የአብን ልጅ ክርስቶስን አደንቀዋለሁ ይላል። ይገርመኛል የሱ ነገር ይላል። ምንድን ነው 3ቱ ደጅ የተባለው? አንድ ሲወለድ ከእናቱ ማህፀን ሲወጣ የድንግልናዋን ማህተም ሳይከፍት ነው። ሁለተኛው ከመቃብር ሳያስከፍት ወጣ። ሶስተኛው ሐዋርያት ወዳሉበት ቤት በዝግ ቤት ገብቶ ሰላም ለእናንተ ይሆናል ዛሬ። ከ3ቱ ደጆች ግን በጣም የሚገርመኝ 2ቱ ብዙም አይገርሙኝም። ከተዘጋ ቤት መግባት ሌሎችም አድርገውታል። ከተዘጋ መቃብር መውጣትም ሌሎች እነ ዳንኤል አድርገውታል። መልአክ ገብቶ ጴጥሮስን ይዞ ተወጥቷል። ይህ አይደንቀኝም። በድንግልና ጸንሳ ወለደች የሚል ግን ከአንቺ በቀር አላየውም እና የድንግልናሽ ነገር ገና ደጅ ያስጸናኛል እያለ ድንግል ማርያምን ከተወደደ ልጇ ጋር ያመሰግናታል። ስለዚህ ይህ ዕለት ከታተመ መቃብር ክርስቶስ የተነሳበትን የምናስብበት ጊዜ ነው። የጌታ ትንሣኤ ሌላው የንስሐ ወቅትም ነው። ትንሣኤ ማለት ለእያንዳንዳችን ነው። ሆነን ለመናገር ሞቶ መነሳት በኋላ ተስፋ የምናደርገው ነገር ነው። አሁን ላለንበት ህይወት ግን ትንሣኤ ማለት ሰው በህይወቱ ካለበት ከማንኛውም ክፉ ነገር ወደ ደግ ነገር መምጣቱ ነው። ሙት ማስነሳት ማለት ነው። ቅዱስ ዮሐንስ አፈወርቅ የተባለው ታላቅ የቤተክርስቲያን ሊቅ ምን ይላል? ሙት ማስነሳት ከፈለክ እና ላሳየ ኃጢአተኛውን ሰው ወደ በጎ ስራ ከመለስከው ሙት አስነሳ ማለት ነው ይላል። አይን ማብራት ከፈለክ እና ላሳየ። አይን ማብራት ማለት የእግዚአብሔርን ቃል የማያነበውን ሰው እንዲያነብ ማድረግ ነው ይላል። ተአምር ማለት ይሄ ነው። ሌላ ድንቅ ስራ መስራት ከፈለክ ድሃውን አብላው አጉርሰው፣ እሱ ነው ትልቅ ተአምር። ትንሣኤ ማለት ያ ነው። የሞተውን ማስነሳት አይደል? የሞተ ህሊና፣ የሞተ አስተሳሰብ፣ የሞተ ማንነት ያንን መቀየር ማለት የትንሣኤ ወቅት ነው። እንግዲህ ክርስቶስ በዚህ በትንሣኤው ወቅት በጣም የሚደንቅ ፍቅርና ትሕትና አሳይቷል። ሌላው ንስሐንም አስተምሮናል። እያንዳንዳችን ቅዱስ ጳውሎስ ይላል አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። የምትተኛ ንቃ ሲል በቁም ያለን ሰው ከሙታን ተነሳ የሚለው ከኃጢአት ከክፉ ስራ ወደ በጎ ነገር ተመለስ ማለት ነው። ስለዚህ ዘመን የትንሣኤ ዘመን ነው የምንለው ለዚህ ነው። ክርስቶስ በዚህ በትንሣኤው ይቅር ያለው ሰው አንዱ ቅዱስ ጴጥሮስ ነው። እንግዲህ የጴጥሮስን ታሪክ መጽሐፍ ቅዱስ የሚያነብ ሁሉ ያውቀዋል። ጴጥሮስ ለእምነትም ለክደትም ለጥያቄም ለመልስም በጣም የሚቸኩል ሰው ነበር። ብዙዎቻችንን የሚመስል ሕይወት አለው። ቅዱስ ጴጥሮስ ዓርብ ሊሰቀል አንድ ቀን ሲቀረው በሐዋርያት መካከል ተነስቶ አንድ ንግግር አደረገ። ያደረገው ምንድነው? ጌታ ሆይ ሌሎች ሁሉ ቢክዱህ እኔ አልክድህም የሚል ነበር። ጥሩ ንግግር ነው። አልክድህም ማለት ክፋት የለው። ግን ጴጥሮስ ያጠፋው ምንድነው? ሌሎች ሁሉ ቢክዱ እኔ አልክድህም ማለት እነሱ ከኔ የደከሙ ናቸው፣ እኔ ብርቱ ነኝ ማለት ነው። ራሱን ብቅ አረገ፣ ሌሎቹን ዝቅ አረገ። ርቱዐ ሃይማኖት የተባለው በ13ኛው ክፍለ ዘመን የነበረው ኢትዮጵያዊ ሊቅ ምን ይላል? ጴጥሮስ ሆይ እኔም አልክድህም ወንድሞቼም አይክዱም ብትል ምን አለበት? አንተ ግን ራስህን ብቅ እነሱን ዝቅ አደረግ። ስለዚህ እነሱ ሳይክዱት አንተ ካድከው ይላል እና ጴጥሮስ በፍጹም አልክድህም አለ። ክርስቶስ ዶሮ ሳይጮህ 3 ትክደኛለህ አለው። እሱ ግን ምን ሲደረግ አለ ማለት ተገዘተ። ከዚህ በኋላ ክርስቶስ ሲያዝ ጴጥሮስ ፍቅሩን ለመግለጽ ጥረት አደረገ። ምንድነው ያደረገው? ሰይፍ አንስቶ ውጊያ ጀመረ። በእውነት ጴጥሮስ 58 ዓመቱ ነው በዛ ሰዓት። ሮማውያን ወታደሮች ወጣቶች ናቸው። ሰው መግደል ለነሱ ሙዝ እንደመላጥ በጣም ቀላል ነው። እሱ የጦር ሜዳ ልምድ የለው፣ አሳጥማጅ ነው ምንም። ግን ፍቅሩ አሳሳውና ክርስቶስን ለማስጣል ብሎ ውጊያ ጀመረ። የሊቀ ካህናቱን ባሪያ የማልኮስን ጆሮን ቆረጠው ይላል። ሊቃውንቱ እንደሚነግሩን እሱ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ጆሮን ቆረጠው። ክርስቶስ በዚህ ጆሮ መቆረጥ ምክንያት ነገር እንዳይመጣበት ብሎ የዚያን ሰው ጆሮ ፈወሰለት ይላል። የማልኮስን ጆሮ እዚህ ላይ የምናስተውለው መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም። አዲስ ጆሮ ነው የሰጠው። ነገሩ ብዙ ክፉ ነገር ሲሰማ የኖረበት ጆሮ ምንም አያደርግለትም። እንደው እግዚአብሔር የሁላችንም ጆሮ ይቀይርልን። አንዳንዴ መጥፎ ነገር ሰምተን አይምሯችን ቆሽሾ የህሊና ንጽህናችን ቆሽሾ ጥሩ ነገር እንኳን ስንሰማ በጎ ነገር ሊሰራ ነው እንኳን ሲባል አይ ከጀርባ የሆነ ነገር አለ እንላለን። ይሄ የቆሸሸ ጆሮ ማለት ነው። እና የዛን ጆሮ ፈወሰለት። ጴጥሮስ ሸሸ፣ ግን ደግሞ አላስቻለውም። ክርስቶስን ተከተለው። መጨረሻ ላይ
እሳት መሞቅ ጀመረ ይላል። ክርስቶስ ምድር ቤት ይሰቃያል፣ እሱ ከሮማውያን ወታደሮችና ከአይሁድ ጋር ቁጭ ብሎ እሳት ይሞቃል። በኋላ ጴጥሮስ ንግግሩ እንግዲህ የገጠር ሰው ነበረ። እንግዲህ 12 ሐዋርያት ውስጥ 11ዱ የገሊላ ሰዎች ናቸው፣ የገጠር ሰዎች ናቸው። ይሁዳ ነው የከተማ ሰው እና 11ዱን አነጋገራቸው ስለሚያስታውቅ አንተ ከሱ ጋር አልነበርክ ብለው በጣም አጣደፉት። ክርስቶስን አላውቀውም ብሎ ማለ፣ ተገዘተ፣ ካደ ማለት ነው። እንግዲህ ዶሮ ጮኸ፣ ጴጥሮስ ወጥቶ ተጸጸተ። ይህን ታሪክ ለምን አነሳሁት? ክርስቶስ ጴጥሮስን ይቅር ብሎታል ወይ? ከትንሣኤ በኋላ ያጠፋውን ጥፋት ስንል ብሎታል። ይቅር እንዳለው ሁለት ነገሮችን ምሳሌ አድርገን ማሳየት እንችላለን። አንደኛ በተነሳ ጊዜ መላእክትን ልኮ ክርስቶስ አብስሯቸው ነበር ለሴቶቹም ለሐዋርያቱም። እና ምንድነው የጌታ መልእክት? ሂዱና ለደቀ መዛሙርቴ ለጴጥሮስም ጭምር ጌታ ተነስቷል ብላችሁ ንገሩልኝ አለ። ጴጥሮስም በስሙ የጠራው ለምንድን ነው? ሐሙስ ዕለት ስለካደው እሱ አይመለከተውም ብለው 3 ክዶታል ብለው ይሰርዙታል። እኛ ሰው ከመዝገብ ላይ ለማጥፋት በጣም ነው የምንቸኩለው። ስለዚህ ስላወቀ ጴጥሮስንም ቢሆን ጥሩልኝ ብሎ በትንሣኤው ጠራው። ትንሣኤ የምህረት ወቅት ነው። የሚገርመው እኛ ብንሆን አሁን በችግራችን ቀን የከዳንን ሰው በደስታ ቀን አንጠራው። ክርስቶስ ግን በሐዘኑ ቀን የከዳውን ጴጥሮስ በደስታው ቀን፣ በእርግጥ በእኛ ባህል አንዳንዴ የምንጠላውንም ሰው በደስታችን ቀን እንጠራለን፣ ቅጥል ሊበል ብለን እንደው ይበሳጭ ብለን። ግን እንደው በጠቅላላው ካየነው ክርስቶስ ጴጥሮስን ጠራው ወደ ትንሣኤው። የመጨረሻው ደግሞ ሲገናኙ በገሊላ ባህር አሳ እያጠመዱ ነበር፣ አላገኙም። ጌታ መጥቶ የዮና ልጅ ስምዖን ሆይ ብሎ አናገረው። 3 ጊዜ ትወደኛለህ ብሎ ጠራው። አንተ ለሐዋርያነት መርጬህ እንዴት ትክደኛለህ? እንዴት አላውቅህም ትለኛለህ ብሎ በሚቆጠቁጥ ቃል አልተናገረው፣ በፍቅር ቃል ነው የተናገረው። እና ጴጥሮስ እንደውም ትወደኛለህ ብሎ ሲጠይቀው ጌታ ሐሙስ አልክድህም ሲል እንዳልነበር አሁን እወድሃለሁ ማለት ፈራ። እንኳን አልክድህም እንኳን ሌላ ፉከራ ለመናገር እወድሃለሁ የምትለው ቃል አስፈራችሁ። ስለዚህ ጌታ ሆይ እንደምወድህ አንተ ታውቃለህ አለ። በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን አሰማራ ብሎ የበለጠ ሾመው እና ቂም በቀል መተው እንዳለብን። እንግዲህ ትንሣኤ ስቅለት ሲባል ተግባራዊ ይሁን ከተባለ የኛ ህይወት ላይ ነው። አንተ ትናንት የበደለህን ሰው ቀን ጠብቀህ ዛሬ ልክ አስገባዋለሁ የምትል ከሆነ ሙት ነህ። ትንሣኤ አይመለከትም አንተን ማለት ነው። ክርስቶስ ጠብቆ መበቂያ አይደለም ያደረገው። ጠብቆ ጴጥሮስን አላሸማቀቀውም። የይቅርታ የምህረት ዘመን ነው እና እግዚአብሔር ይህንን ነገር ለእኛ ያመጣው ለዚህ ነው። ትንሣኤውን ካሰብን አይቀር ይህን የምትሰሙ ሰዎች ምናልባት የሆነ የተቀየማችሁት ሰው ሊኖር ይችላል። የሆነ የማታናግረው ሰው፣ አይ የእሱ እንኳን በቃ የእሱ ነገር ምንለው ሰው ይኖራል። በጣም ምንጠላው ሰው፣ ምንመረርበት ሰው። እንደዚህ የሆነ እንዴት ትንሣኤ እናከብራለን? ትንሣኤ በሞት ይከበራል እንዴ? አይከበርም። ስለዚህ ይቅርታ ማድረጊያ ዘመን፣ መተዛዘኛ ዘመን፣ ለሌላው ማሰቢያ ዘመን ነው። ትንሣኤ ማለት ያ ነው። ከሞት መነሳት ማለት ከክፉ ነገር መላቀቅ ማለት ዋና ዓላማው የተሻለ በጎ ነገር ለመስራት ነው። ክርስቶስ በ40 ቀናት ውስጥ በጣም ብዙ በጎ ነገሮች ሰርቶ ቤተ ክርስቲያንም መስርቶ ነው ወደ ሰማይ ያረገው። ስለዚህ እግዚአብሔር ቢያስነሳን ደግሞ ከበሽታውም ከችግሩም ቢያስነሳን የሌላ የነበሩ ክፉ ነገሮቻችንን አራግፈን የምንነሳበት ዘመን እንዲሆን ነው የምንመኘው። እንግዲህ ዘመነ ትንሣኤን ለእኛም ዘመነ ትንሣኤ ያድርግልን። ይህንን ህመም ይህንን ደዌ ደግሞ እግዚአብሔር በቸርነቱ ያሳልፍልን። መተዛዘኛ ጊዜ፣ መረዳጃ ጊዜ፣ የሌላውን አልጋ የምናነጥፍበት ጊዜ እንጂ ራሳችንን ብቻ የምናይበት ጊዜ እንዳይሆን እግዚአብሔር በቸርነቱ ይርዳን። እግዚአብሔር ይስጥልን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።